የተሻለ ውብ ጥያቄ። ሰላም እንዴት ሰነበታችሁ? በዛሬው የመጽሐፍ ዳሰሳችን ይዘን የመጣልናችሁ የተሻለ ድንቅ ጥያቄ የሚልና በዋረን በርገር የተጻፈ ምርጥ መጽሐፍ ነው። መልካም ቆይታ። ታዲያ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አዎ የተሻለ እና ውብ ጥያቄ ይለናል የዛሬው የመጽሐፋችን። መጽሐፉ የሚጀምረው በሕይወታችን እንዴት ትክክለኛ ጥያቄዎችን መጠየቅ እንችላለን በሚል ሐሳብ ነው። መቼስ ዛሬ በሚታየው ውጣ ውረድ በሕይወታችን ውስጥ እንዴት ወደፊት መራመድ እንዳለብን ሳናውቅ በተደራራቢ ፈተና ውስጥ ገብተን በሮች ሁሉ የተዘጉብን የሚመስለን ብዙዎች ነን። ይህ መጽሐፍ ለየትኛው ችግራችን የትኛውን ጥያቄ እንጠይቅ ወይም የትኛው መልስ የትኛውን ጥያቄ ይመልስልናል የሚለውን በሰፊው አቅርቧል። ጸሐፊው ዋረን በርገር ፈጠራን እና ግላዊ እድገትን ለመምራት ትክክለኛ ጥያቄዎችን መጠየቅ አስፈላጊ መሆኑን በዚህ መጽሐፍ አጽንዖት ሰጥቶ ገልጿል። በተጨማሪም አንባቢዎች የማወቅ ጉጉትን እንዲቀበሉ እና ዓለምን በአዲስ መንገድ ለማየት መፍትሄዎችን እንዲፈልጉ እና ግኝቶችን እንዲፈጥሩ መጠይቅን እንዲጠቀሙ ያበረታታል። በርገር በሕይወታችን ውስጥ ጥያቄ መጠየቅ እና ጠያቂ መሆን ለፈላስፎች ወይም ለሳይንቲስቶች ብቻ የተሰጠ ሳይሆን ለሁሉም ሰው እንደሆነ ያምናል። ስለዚህ ትርጉም ያላቸው ጥያቄዎችን በመጠየቅ ሐሳቦችን መቀስቀስ፣ የተወሳሰቡ ችግሮችን መፍታት እና ለአዳዲስ ዕድሎች በሮችን መክፈት እንችላለን ይላል። የጥያቄዎች ኃይል። በመጽሐፉ ውስጥ በርገር ጥያቄዎች ለመማር ለፈጠራ እና ለእድገት መነሻዎች ናቸው የሚለውን ሐሳብ ይመረምራል። ነገሮችን እንደነበሩ ከመቀበል ይልቅ ለምን እና እንዲህ ቢሆንስ በማለት ከቆንጆ ጥያቄዎች የመጠየቅ ሂደት ፈጠራን ለማሳደግ እና አዲስ ግንዛቤን ሊያዳብር ይችላል። መጽሐፉ የተሻሉ ጥያቄዎችን መጠየቅ በግልም ሆነ በሙያዊ ሕይወት ውስጥ እንዴት ወደ ተሻለ መፍትሄ እንደሚያመጣ በሚያተኩሩ በርካታ ምዕራፎች ተከፍሏል። በርገር እንደ አፕል፣ ጎግል እና አይዲኦ የመሳሰሉት ኩባንያዎች ጥያቄዎችን እንዴት ፈጠራን ለመንዳት እንደተጠቀሙ የሚያሳይ በርካታ የእውነተኛ ሕይወት ምሳሌዎችን በዚህ መጽሐፉ አክፍሏል። እንዲሁም ስለ ራሳችን እና በዙሪያችን ስላለው ዓለም የበለጠ እንድንጓጓ በማድረግ ጥያቄን እንዴት የግል እድገታችንን እና ግንኙነታችንን እንደሚያሳድግ አብራርቷል። እንደ መጽሐፉ ከሆነ የሚከተሉት ነጥቦች አንድን ጥያቄ ውብና ተመራጭ ያደርገዋል። የማወቅ ጉጉት የፈጠራን ችሎታ ይጨምራል። የበለጠ የማወቅ ጉጉት ባገኘን መጠን የበለጠ ማግኘት እና መፍጠር እንችላለን። ጥያቄዎች አስተሳሰባችንን ይቀርጻሉ። ጥያቄዎችን የምንጠይቅበት መንገድ ችግሮችን እንዴት እንደምናስብ እና መፍታት በምናደርገው ሂደት ተጽዕኖ ያሳድራል። የፈጠራ ችግር መፍታት። ትክክለኛ ጥያቄዎችን መጠየቅ ውስብስብ ችግሮችን ለመፍታት እና የፈጠራ መፍትሄዎችን ለማምጣት ይረዳናል። ራስን ማንጸባረቅ እና እድገት። ስለ ራሳችን ጥያቄዎችን መጠየቅ ወደ ግላዊ እድገት እና ጥልቅ ግንዛቤ ሊመራ ይችላል። መጠየቅን ልማድ ማድረግ። ጥያቄን የበለጠ ባደረግን ቁጥር የፈጠራ ችሎታችንን እና የፈጠራ ችሎታችንን ማዳበር እንችላለን። አሁን ደግሞ የመጽሐፉን ጥንካሬዎች እና ድክመቶችን እኔ። አንደኛ፣ ጥንካሬዎች። የመጽሐፉ ጥንካሬዎች የምንላቸው 1. አሳታፊ እና አስተዋይ መሆኑ። መጽሐፉ ሐሳቦቹን ተደራሽ እና ተያያዥነት ባላቸው ምሳሌዎች፣ ታሪኮች እና ልምዶች የተሞላ ነው። 2. ተግባራዊ ልምዶችን ማካተቱ። የተሻሉ ጥያቄዎችን ለመጠየቅ እና በእውነተኛ ሕይወት እንዴት እንደሚጠቀሙባቸው ተጨባጭ ደረጃዎችን ያቀርባል። 3. ተነሳሽነትን ስለሚጨምር አንባቢዎች ሁሉም ነገር እንዲጠይቁ እና በዙሪያቸው ስላለው ዓለም የበለጠ ለማወቅ እንዲፈልጉ ያበረታታል። ወደ መጽሐፉ ድክመቶች ስንሄድ 1. አንዳንድ አንባቢዎች መጽሐፉ አንዳንድ ጊዜ ትንሽ ተደጋጋሚ እንደሆነ ሊሰማቸው ይችላል። አንዳንድ ጽንሰ ሐሳቦች ብዙ ጊዜ በመጽሐፉ ውስጥ ይመላለሳሉ። 2. በፈጠራ እና በንግድ ላይ ያለው ትኩረት ለጥያቄዎች የበለጠ ግላዊ ወይም ፍልስፍናዊ አቀራረብን ለሚፈልጉ ያን ያህል ተዛማጅ ላይሆን ይችላል። ምን አይነት አንባቢዎች ይህን መጽሐፍ መሳጭ ሆኖ ሊያገኙት ይችላሉ ካልን 1. በፈጠራ ችግር መፍታት ወይም ፈጠራ ላይ ፍላጎት ያለው ማንኛውም ሰው። 2. ሂሳዊ አስተሳሰባቸውን እና የውሳኔ አሰጣጥ ችሎታቸውን ማሻሻል የሚፈልጉ ሰዎች። 3. የማወቅ ጉጉታቸውን ለማስፋት እና በጥያቄያቸው ላይ የበለጠ ጠንቃቃ ለመሆን የሚፈልጉ ሁሉ ይህ መጽሐፍ ድንቅ ነገርን ይዘዋል። እንደተለመደው ለዛሬ ለዳሰሳ ከያዝነው መጽሐፍ 10 በሕይወታችን የሚጠቁሙንን ቁም ነገሮች እንደሚከተለው ነው። 1. ፈጠራን ለመክፈት የተሻሉ ጥያቄዎችን ይጠይቁ። አስተውሉ፣ ማንኛውም የፈጠራ ግኝቶች ብዙውን ጊዜ የሚጀምሩት ትክክለኛ ጥያቄዎችን በመጠየቅ ነው። ስለዚህ ችግር ካጋጠመዎት መልሱን ከመፈለግ ይልቅ የሚከተሉትን ጥያቄዎች ጠይቁ። ለምን? እንዲህ ቢሆን ውጤቱ ምን ይሆናል? እንዴት? የሚሉትን እና ሌሎች ተመሳሳይ ጥያቄዎችን በመጠየቅ ዘላቂ የሆነ አዋጭ መፍትሄዎችን በሕይወታችን ማምጣት እንችላለን። ከዚህ ጋር በተያያዘ
ግምቶችን አሰቀርተን ራሳችንን ለአዳዲስ ዕድሎች ስንከፍት የፈጠራ ክህሎታችን ከፍ ማለት ይጀምራል። በርገር ይህን በምሳሌ ሲያብራራ ዛሬ በሕይወት የሌለው ዕውቁ የአፕል ኮምፒውተር መስራች ስቲቭ ጆብ ገና ፈጠራ ሥራውን በጀመረበት ዓመታት ወቅት የሚከተለውን ጥያቄ ጠይቆ ነበር። ኮምፒውተሮችን እንዴት የግልና ለአጠቃቀም ቀላል ማድረግ እንችላለን? ይህ ቀላል ግን ኃይለኛ ጥያቄ በኋላ ላይ አይፎን እና አይፓድ ላሉት ምርቶች መፈጠር መሠረት ሊሆን ችሏል። ሐለተኛው ከመጽሐፉ ልንወስደው የምንችለው ቁም ነገር በሕይወት መስመራችን ውስጥ እንዲህ ቢሆንስ ብለን መጠየቅ የሚል ነው። ቢሆንስ የሚለው ጥያቄ አዳዲስ ዕድሎችን የሚከፍትና አሁን ከሚቻለው በላይ እንድናስብ የሚረዳን ጥያቄ ነው። ሲጨናነቁ ወይም ፈተና ሲገጥማችሁ በተለየ መልኩ ባደርገውስ? ወይም መፍትሄው እኔ ከማስበው በተቃራኒ ቢሆንስ ብላችሁ ለመጠየቅ ሞክሩ። እንደዚህ አይነት ጥያቄዎች ያልታወቁትን እንድንመረምር እና ውስንነቶችን እንድንፈታ ይረዳናል። በርገር ይህንን ነጥብ በምሳሌ ሲያብራራ የጉግል መስራቾች የዓለምን መረጃ ብናደራጅና ሁለንተናዊ ተደራሽ ብናደርገውስ? የጠየቁት ጥያቄ ዛሬ በዓለም ላይ በጣም ስኬታማ ኩባንያዎች መካከል አንዱ ለመሆን ምክንያት ሆኗል። ሦስተኛው ከመጽሐፉ ልንወስደው የምንችለው ጠቃሚ ሐሳብ 3 ሁኔታዎችን እንደወረደ አትቀበሉ የሚል ነው። ብዙ ጊዜ የተሻለ መንገድ ካለ ሳንጠራጠር ነገሮችን መቀበልና ማስቀጠል አግባብ ነው። ለማንኛውም ግን በሕይወታችሁ ውስጥ ለምንድን ነው ይህ የሆነው? ወይም ይህ እንዴት በተሻለ ሁኔታ ሊከናወን ይችላል ብላችሁ በመጠየቅ የነገሮችን አካሄድ በመቃወም ብቻ ለውጥ የመፍጠር ኃይል ማዳበር ይቻላል። የኢዲያው የተባለውና በፋሽን መስክ አዲስ አሰራርን ለዓለም ያስተዋወቀው ድርጅት ሁልጊዜ ያለማቋረጥ ለምን ይህን የተሻለ ማድረግ አንችልም የሚል ጥያቄን በመከተል በፋሽን ዲዛይን ዛሬ ላይ $100 ሚሊዮን ትርፍ የሚያስገባ ድርጅት ለመሆን በቅቷል። አራተኛው የሕይወት ስንቅ አለማወቃችሁን ተቀበሉት እንጂ አትፈሩበት የሚል ነው። ጥያቄዎችን መጠየቅ ብዙ ጊዜ ያልታወቀን መቀበልና ካለመረጋጋት ጋር ደህና መሆን ማለት ነው። ለምሳሌ በሚቀጥለው ጊዜ አፋጣኝ መልስ ከሌለ አትደንግጥ፣ ይልቁንስ ተጨማሪ ጥያቄዎችን ጠይቅና ዕድሎችን ፍጠር። አስተውል፣ ታላላቅ መልሶች ከታላላቅ ጥያቄዎች ይመጣሉ፣ ነገር ግን ለእነዚህ መልሶች የሚደረገው ጉዞ እርግጠኛ ባልሆነ መንገድ የተሞላ መሆኑን መገንዘብ ያስፈልጋል። ስቲቭ ጆብስ በአንድ እንዲህ ብሎ ነበር፣ ለአዳዲስ ነገሮች ተራቡ፣ ሞኝ ሁኑ። ይህ አስተሳሰብ የማያቋርጥ መማርን፣ ጉጉትን እና ጥያቄዎችን መጠየቅን ሁልጊዜ ያበረታታል። ታዲያ ሁሌም መልሶቹ እንደየጊዜው ግልጽ ላይሆኑ ይችላሉ። 5 አዲስ መፍትሄዎችን ለማግኘት ችግሮችን ማስተካከል የሚል ነው። በሕይወታችን ካስተዋላችሁ የሚደርስብን ችግር ዋናው ጉዳይ አይደለም። ይልቁንም ችግሩን በውስጣችን ችግሩን የምንቀርስበት መንገድ ነው ሁኔታዎችን የሚያገዝፈው። ፈታኝ ሁኔታ ሲያጋጥማችሁ ስለ ጉዳዩ የምትጠይቁትን ጥያቄ አስተካክሉ። ለምሳሌ ይህን ችግር እንዴት ማስተካከል እችላለሁ ብሎ ከመጠየቅ ይልቅ በዚህ ሁኔታ ውስጥ ያለው ዕድል ምንድነው ብለው ጠይቁ። ችግሮችን የምንቀርፍበት መንገድ በምንመርጣቸው መፍትሄዎች ላይ ተጽዕኖ ይኖረዋል። በስድስተኛነት ከመጽሐፉ ልንወስደው የምንችለው ቁም ነገር ሁኔታዎችን ክፍት በሆነ የማወቅ ጉጉት የማል ነው። እንደ ጀማሪ ነገሮችን በአዲስ አይኖች ማየት የበለጠ የመፍትሄ ሰው ያደርጋቸዋል። አዲስ ነገር ሲያጋጥማችሁ የጀማሪን አስተሳሰብ ያዙ እና መሰረታዊ ጥያቄዎችን በመጠየቅ መሰረታዊ ነገሮችን ለመረዳት ጣሩ። ይህን የምናደርገው ቅድመ ግምቶችን በማስወገድ አዳዲስ አቀራረቦችን እና ሐሳቦችን እንድናገኝ ያስችለናል። አልበርት አንስታይን በአንድ ወቅት ዋናው ነገር ጥያቄን አለማቆም ነው ብለዋል። እንደ አንድ ሊቅ አንስታይን የጀመረበትን አስተሳሰብ ጠብቋል። ሁልጊዜም መሰረታዊ የሆኑትን ጥልቅ ጥያቄዎችን ሲጠይቅ ኖሯል። ይህም ድርጊቱ የፊዚክስ አባት እስኪባልበት ድረስ አድርሶታል። 7ኛው የመጽሐፉ የሕይወት ስንቅ ለመልስ ብቻ ሳይሆን ለጥያቄዎችም አጽንዖት ይስጡ የሚል ነው። ብዙ ጊዜ መልስ ለመስጠት እንቸኩላለን፣ ነገር ግን ወደ አዳዲስ ግኝቶች የሚመሩት ጥያቄዎች ናቸው። ስለዚህ አንድን ችግር ወዲያውኑ በመፍታት ላይ ከማተኮር ይልቅ ምን ጎድሎናል፣ ምን ሊሳሳት ይችላል የሚሉ ጥያቄዎችን በመጠየቅ ብዙ ጊዜ አሳልፉ። ትክክለኛ ጥያቄዎችን መጠየቅ ሁሉም መልሶች ከማግኘት የበለጠ አስፈላጊ ነው። በርገር አሁንም ጉግልን እንደ ምሳሌ በመጥቀስ የጉግል ስኬት የመጣው መልሱን ብቻ ከመስጠት ይልቅ ስለ መረጃ ጥያቄዎችን ለመጠየቅ ባላቸው ቁርጠኝነት ነው። በ8ኛነት የያዝነው የመጽሐፉ ቁም ነገር የማወቅ ጉጉት ባህል ይፍጠሩ የሚል ነው። ፈጠራዎች የሚበዙት ሰዎች ጥያቄዎችን እንዲጠይቁ እና ሐሳቦችን እንዲመረምሩ በሚሰማቸው አካባቢዎች ነው። እናም በሥራ ቦታው ወይም በትምህርት ቤቶ ጥያቄዎችን መጠየቅ የሚከበርበትን አካባቢ ያሳድጉ። የማወቅ ጉጉት በየትኛውም አካባቢ ወደ እድገት እና ፈጠራ ይመራል።
መጽሐፉ ለዚህ ሐሳብ ማብራሪያ ሲሰጥ 20% የሥራ ሳምንቱን ለፍላጎት ፕሮጀክቶች እንዲያውሉት የፈቀደው ጉግል በዚህ ከ20% የሚሆነው እና ሰራተኞች ለፈለጉት ነገር በሚያውሉት ጊዜያቸው እንደ ጂሜይል እና ጉግል ዜና ያሉ አዳዲስ ፈጠራዎች እንዲፈጠሩ አድርጓል። 9ኛ የሌሎችን ጥያቄዎች ያዳምጡ። አንዳንድ ጊዜ አዳዲስ ሐሳቦችን ለማግኘት ምርጡ መንገድ ሌሎች የሚጠይቋቸውን ጥያቄዎችን በማዳመጥ ነው። ሰዎች በዙሪያው ለሚጠይቋቸው ጥያቄዎች ትኩረት ይስጡ፣ ወደ ማትገምቷቸው አዳዲስ ግንዛቤዎች ወይም ሐሳቦች ሊመሯችሁ ይችላሉ። የሌሎችን ጥያቄዎች ማዳመጥ አስተሳሰባችሁን ለማስፋት እና አዳዲስ ሐሳቦችን ለማፍለቅ ይረዳል። ስቲቭ ጆብስ የአፕልን ምርት እድገት ለመቅረጽ የደንበኞችን አስተያየት እና ጥያቄዎችን ያዳምጥ ነበር። ይህ ድርጊቱ አፕል ከሌሎች መሰል ድርጅቶች ቀዳሚ እንዲሆን እና ብዙ ጊዜ ንድፎችን ለማሻሻል ከተጠቃሚዎች ሐሳቦችን የሚቀበል ድርጅት አድርጎት ነበር። በስተመጨረሻም በ10ኛነት ከመጽሐፉ ሊወሰድ የሚችል የሕይወት ስንቅ ራሳችሁን ጠይቁ የሚል ነው። ራስን መጠየቅ የራስዎን ተነሳሽነት፣ ምኞቶች እና ፍርሃቶች እንዲረዱ ያግዝዎታል። ይህም ወደ ግላዊ እድገት ሊያመራ ይችላል። ከነዚህ ጥያቄዎች ውስጥ በሕይወቴ በእውነት የምፈልገው ምንድን ነው? ወይም መስራት የሚችልበት አቅሜ ላይ እንዳልደርስ የሚከለክለኝ ምንድን ነው? አይነት ጥያቄዎችን ይጠይቁ። የግል እድገት ብዙውን ጊዜ የሚመጣው ራሳችንን ትክክለኛ ጥያቄዎችን በመጠየቅ ነው። ጸሐፊው በርገር እዚህ ጋር ኦፕራ ዊንፍሬን በምሳሌነት በመጥቀስ ኦፕራ ዊንፍሬ የሕይወቷን ዓላማ ለማንጸባረቅ እና ሌሎች የራሳቸውን ጉዞ የሚፈትሹበትን መድረክ ለመፍጠር ራስን መጠይቅን በሰፊው እንደምትጠቀም ገልጿል። እኛ ይህንን መጽሐፍ እንደ ሂስ ሰጪ 4.55 ሰጥተነዋል። በተጨማሪም ይህ መጽሐፍ የሕይወት በተለይ ፈተናዎችን እና ችግሮችን እንዴት መቅረብ እንዳለባቸው መንገድ የሚያነሳሳ አነቃቂ መጽሐፍ ነው። እናም ይህን መጽሐፍ የሚከተሉት አንባቢያን ሙሉውን ቢያነቡት የበለጠ ሙሉ መልእክት ማግኘት ይችላሉ። 1. የፈጠራ ችግርን የመፍታት ችሎታቸውን ማሻሻል የሚፈልጉ ሰዎች። 2. በግል ወይም በሙያዊ ሕይወታቸው የማወቅ ጉጉትን እና አዲስ አስተሳሰብን ለማዳበር መንገዶችን የሚፈልጉ። 3. ስለ ሂሳዊ አስተሳሰብ ፈጠራ እና የግል እድገት ፍላጎት ያላቸው አንባቢዎች። የዛሬውን የመጽሐፍ ቅምሻ ለማጠቃለል ይህ የበለጠ ድንቅ ጥያቄ የሚለው መጽሐፍ የማወቅ ጉጉትና ትክክለኛ ጥያቄዎች የተደበቁ ዕድሎችን እንድናውቅ፣ የተወሳሰቡ ችግሮችን ለመፍታት እና ራሳችንንና በዙሪያችን ያለውን ዓለም በአዲስ መንገድ እንድንረዳ የሚያስችለን መጽሐፍ ነው በማለት የዛሬውን የመጽሐፍ ዳሰሳ በዚሁ እናገዳለን። ሰላም።